አንተ ግን ከመስፈረ እያለፍክ እንደሆነ ወቅ መስመርህን ነው መበጠሰልሽ። አርፈ ብትቀመጥ ይሻላል። እስኪ እናያለን። ስለዚህ ደውዬለት የቅዱሱ ስለዚህ ደውዬለት እንዴትም ብዬ ላገኘው ይገባል። አዎ እንግዲህ የሆነ ፊት ያየሁት እሱም ብቻ ነው። ስለዚህ ሊጠረጥረው የሚችለው እሱም ብቻ ነው። አታስቢ፣ የገባበት ገብቼ ይዣት እመጣለሁ። ሄሎ። አቤት። አንተ ልጅ ቆይ፣ ምንድነው እንደዚህ በዙሪያ መሽከርከር? ምንም አልታመኝ። እንድንገናኝ እፈልጋለሁ። እውነቱን ንገረኝ ካልከኝ ከአንተ ይልቅ እህትህን ነበር ማግኘት የምፈልገው። መነጋገር አለብን። ይኸው በስልክ እየተነጋገርን አይደል እንዴ? እሱ ብቻ በቂ አይደለም። በአካል ላገኘ ነው የፈለግኩት። አልችልም፣ ብዙ ስራ አለብኝ። ምን ነው ፈራ እንዴ? እኔ ነኝ አንተንም ፈራ? አንተ ልታጭ በስልክ ብቻ መሳደቡ ምንም ጥቅም የለውም። በአካል አገኘ። አንተ ልጅ ምንድነው በጣም ተፈታተንከኝ። እሺ ችግር የለውም፣ ጊዜንም አጣብቤ ቢሆን አገኛለሁ። የት ልምጣ? አድራሻዬን ቴክስት አደርግልሃለሁ። በጣም ጥሩ። ምንም አታስቢ። እውነት ሉሊት እሱ እጅ ካለች እንዴትም ብዬ ይዣት እመጣለሁ። ቃል ግን ሰውየው በጣም የሚያስፈራ ሰው ነው። የሆነ ነገር እንዳያደርግ። እኔን አታስቢ፣ ምንም ነገር አያደርገኝም። በቃ እንሂድ። እንዴ አሁን በሁለት ትገናኝ? አንቺ አትጨነቅሽ፣ እኔ ለራሴ ጉዳይ ፈልገው ስለነበረ። እሺ በቃ ቻው። በቃ ራስን ጠብቅ። እሺ እደውልልሃለሁ። እሺ። ይሄው የኔ ጎበዝ ልጅ ክፍሉን ዘግቶ ራሱን እያሻሻለ ነው አሉ። ዝም በይ። የት ያየሽው? ይሄው እየነገረችን አይደለ እንዴ? የተወራው ሁሉ እውነት አይደለም። በቃ የዚህ ልጅ ነገር አይዋጥልህም አይደል? አዎ አይዋጥልኝም። ከጥቅሙ ጉዳቱ ካመዘነ የሉሊት ስም እኮ ሸምድደሽዋል። ቆይ አንቺ ማንሽ? ሉሊት ልካይ ነው የመጣሁት። የኛ ሉሊት ናት? ቆይ ምኗ ነው? ምን አጋጥሟት ነው? ደህና ናት? የት ነው ያለችው? አዎ ደህና ናት፣ ግን ከባድ ችግር ውስጥ ነው ያለችው። ማለት ምን ሆና ነው? የምን ከባድ ነገር ነው? ቆይ ተረጋጉ። በሰዎች ተይዛ ነው። መውጣትም ሆነ ስልክ መደወልም በፍጹም አችልም። እንዴ ማን ያዛት? ቆይ አንቺስ ማንሽ? እኔ የያዟች ሰዎች ቤተሰብ ነኝ። እረፍ ጭራሽ። ቆይ እስኪ ተረጋጊ እና ቆይ የእነሱ ቤተሰብ ከሆንሽ እሷ እንዴት ረዳሻት? ያው የሚያደርጉት ነገር ትክክል ቃል አሁን ላይ እንግዲህ ነገሮችን ማለት ነው ሄዶ ከባርኮት ጋር ነገሮችን እንደሚጨርስ ያ ማለት እንግዲህ ሉሊት ካለችበት ሁኔታ እንደሚያወጣት በግልጽ ለፂ አስረድቷታል። ምክንያቱም ስልክ በመደወል እንዲሁም ባርኮቴን አውርቶት ነበረ ማለት ነው። በአካል እንገናኝ በማለት እንግዲህ ተናግሮታል። ባርኮቴ የመለሰው ነገር ከአንተ ይልቅ እህትህን በአካል ባገኘ ደስ ይለኛል የሚል ስም ነበር የመለሰው። ግን ደግሞ ወንድ ከሆንክ የማትፈራ ከሆነ በአካል መገናኘት እንችላለን በማለት እንግዲህ ቃል አናግሮታል ማለት ነው። እሺ በማለት እንግዲህ ተቀጣጥረዋል። ቃልና እንዲሁም ደግሞ ባርኮቴ ሊገናኙ ነው በእርግጠኝነት ቃል ማለት ነው። ላመነበትና ማድረግ ለፈለገው ነገር ማለት ነው ጥግ ድረስ እንደሚጓዝና እንዲሁም ደግሞ ባርኮቴ በወጣ በገባበት ምክንያት ተከታትሎ በእርግጠኝነት ሉሊትን ካለችበት ነገር እንደሚያወጣት ወይንም ደግሞ እራሱ ባርኮቴን ያግተው ሊሆን ይችላል። በዚያ ምክንያት እንግዲህ ሉሊትን ወደ ቤት ሊመልሳት ይችላል ብዬ አስባለሁ ማለት ነው። ሌላው እንግዲህ የባርኮቴ እናት አለም ደግሞ ዮሴፍ እናት ማለት ነው ያው ሉሊት በሰዎች ታግታ እንዳለች እና እንዲሁም ደግሞ መልእክት አድርሱልኝ በማለት ለፂ ወይንም ደግሞ ለወይዘሮ ገነት ብቻና አሳልፈሽ መስጠት አለብሽ ብላ አስጠንቅቃ ነው የላከችኝ በማለት እንግዲህ የዮሴፍ እናት ማለት ነው ወደነ ወይዘሮ ገነት
ማለት ቤት መታ እንዲሁም ደግሞ ያገቷት ግለሰቦች የኔ ቤተሰቦች ናቸው በማለት በግልጽ ለፂና ለወይዘሮ ገኒ ተናግራለች ማለት ነው። ፂ እጅጉን በጣም ነበር ጭራሽ ያገቱት ቤተሰብ ነሽ እንዴ? እንዴት ይህን ነገር ልታደርግ ይቻልሽ? በማለት እንግዲህ ያው ወይዘሮ ገነት ጠይቃት ነበረ ማለት ነው። ግን ደግሞ የሚያደርጉትን ነገር እኔ አልደግፋቸውም፣ ጥሩ እያደረጉ አይደለም። ግን ደግሞ አሁን ላይ ሉሊት ያለችበት ሁኔታ ስልክ ማውራትም ሆነ መደወል አችልም። ምንም አይነት ነገር ማድረግ ስለማችል ወደ እናንተ መጥቼ ያለችበትን ሁኔታ እንድ ነገር አዛኝ ነው በማለት እንግዲህ ሉሊት ምን ላይ እንዳለች በግልጽ ተናግራለች ማለት ነው። በባለፈው ፓርት ላይ እንግዲህ ሰኒ አክስቷ ጋር በመሄድ ማለት ነው እንዲሁም ደግሞ ዮሴፍ ያደረገውን ነገር በሙሉ እንደምታውቅና እንዲሁም ደግሞ እናቱ እንድትረዳው በማድረግ በጣም ብዙ ነገሮችን ሞክራለች ማለት ነው። ግን ደግሞ አክስቷን ብትሆን እንዴት እንደዚህ አይነት አስነዋሪ ነገሮችን እንዴት የሰው ልጅ አስገድዶ በአሁኑ ዘመን እንዴት ሊደፍራት ይችላል? እንዴት እንደዚህ አይነት መጥፎ ነገሮችስ እንዴት ሊሰራ ይችላል? በማለት እንግዲህ ባርኮቴ እናት እጅጉን እንደተበሳጨችበት ግን ደግሞ ማለት ነው ቀስ ብላ ሰኒ ማለት ነው ነገሮቹ ሰክሮ ስለሆነ ሲቀጥል ደግሞ ልጅቷ ከራሱ አልጋ ላይ ተኝቶ ስላገኛት የራሱ ፍቅረኛ ስለመሰለችው ሳያቅ ያደረገው ነገር ነው። ስለዚህ አንቺ ልትረጁና ከጎኑ ልትሆኝ ይገባል። አውቃለሁኝ ስህተት ሰርቷል፣ እንደዚያ ማድረግ አልነበረበትም። ግን ደግሞ ሳያቅ አንድ የተፈጠረ ጉዳይ እስከሆነ ድረስ ምንም ማድረግ አይቻልም በማለት እንግዲህ ያው ሰናይት ማለት ነው ዮሴፍ ያለውን ነገር ሂጅና እናቴን አረጋጊያት እንድትረዳኝ ነገሮቹን አድርጊልኝ በማለት እንግዲህ ለእናቱ መልእክት አደርሳለች ማለት ነው። እና በዚያ አጋጣሚ ማለት ነው እንግዲህ የዮሴፍ አባት አግኝቷት ነበረ ሰኒን እና ልጅ ከእናንተ ጋር በተደጋጋሚ ይመጣል፣ ምንድን ነው የሚሰራው? በማለት እንግዲህ አንቺ እስከመሸ እዚህ ቤት ምን ትሰሪያለሽ? በማለት እንግዲህ የባርኮቴ አባት ያው ጠይቋት ነበረ ሰኒን ማለት ነው። እሷ ግን የሆነ ስራ እየሰራ ነው፣ ራሴን ማዳመጥ አለብኝ፣ ራሴን መስራት አለብኝ በማለት እንግዲህ ከክላስ ውስጥ ነው እያሳለፈ የሚገኘው በማለት መልሳለታለች ማለት ነው። በነገራችን ላይ ባርኮቴ የሆነ ነገር በቃ ከዮሴፍ የበላይነት እንዲሰማው በማድረግ ብዙ ነገሮችን ዮሴፍን ወደ ታች እያደረገ እሱ ብቻ ጎበዝ ጠንካራና ሰራተኛ እንደሆነ በአባቱ ፊት እየተናገረ ይገኛል። ይህን ነገር ደግሞ ዮሴፍ ምንም ደስ እያለው አይደለም። ይህን ነገር የምታደርገው በሆነ ነገር ፈልገህ እንደሆነ እኔ ራሴ አውቃለሁ በማለት እንግዲህ ዮሴፍም እየተናገረ ይገኛል ማለት ነው። ምክንያቱም አባቱ ጋር የተናገረው ነገር አለ። ባርኮቴ ምንድን ነው ያለው? ዮሴፍ እየወጣ የሚያድረው የሆነ ሱስ ነገር ጀምሯል ነው ያለው ማለት ነው። እና በዚህ የተነሳ ደግሞ የዮሴፍ አባት ደግሞ እጅጉን በጣም ነው የተበሳጨው። ምክንያቱም እንዴት ሱስ እንዴት ሊያደርግ ይችላል? ሱሰኛ ሆኗል እንዴ ልጅ? በፍጹም ይህን ነገርማ ማድረግ የለበትም በማለት እንግዲህ ያው ዮሴፍን ባለበት ባርኮቴም ባለበት ቁጭ ብለው አውርተው ነበረ። ምንድነው የጀመርከው ነገር? ለምንድነው ከቤት እየወጣህ የምታድረው? ምን እየሰራ ነው? ከአክስት ቤትስ ምን ትሰራለህ? በማለት ጠይቆት ነበረ። ግን ደግሞ ራሱን ማዳመጥ እንዳለበትና እንዲሁም ደግሞ ስራ እየሰራ መሆኑ ነው ለአባቱ ያሳወቀ። ሱስ ነገር ጀምረሃል እንዴ? በማለት ጠይቆት ነበረ። ግን ደግሞ ዮሴፍ ምንም አይነት ሱስ እንዳልጀመረና ምንም አይነት ነገር እንደማያደርግ ነው የተናገረ። ሆኖም ግን አሁን ከዚህ ቀን ጀምሮ ውጭ ሂደህ ማደር እንደሌለብና እንዲሁም ደግሞ ከወንድም ጋር ቀጥ ብለህ ስራ መስራት አለብህ በማለት አስጠንቅቆታል ማለት ነው። ግን ደግሞ ዮሴፍ እሱን ራሱን ማለት ነው ባርኮቴን ተናግሮታል። ይህ ሁሉ ነገር የምታደርገው አንተ እንደሆነ አውቃለሁ፣ ግን ደግሞ ከኔ ምንድን ነው የምትፈልገው? በማለት ጠይቆታል ማለት ነው። ከአንተ ምን ልፈልግ እችላለሁ? ብቻ ግን አሁን ላይ እያደረከው ነገር ያለው ጥሩ አይደለም፣ ብትወኝ ይሻላል እያለ እንግዲህ ወንድሙንም ይገኛል ማለት ነው። ስለዚህ አሁን ባርኮቴ የሚፈልገው አንድና አንድ ማለት ነው። በነገራችን ላይ ከባለፈው ፓርት ላይም ኢቭን ከአባቱ ላይ እየዛተበት መሆኑንም አይተናል ማለት ነው። ስለዚህ የአባቱን የሆነ ንብረት ወደ ራሱ ማድረግ ነው። በእርግጠኝነት የዮሴፍ እናት እሱን አትወልደውም ብዬ ነው የማስበው። ምክንያቱም በጣም ብዙ ነገሮችን ሲመልስለት ነበረ። ሲቀጥል ደግሞ እሱ ራሱ ባርኮቴ ማለት ነው አባቱን ከማጥፋት ራሱ ወደኋላ አይልም፣ የፈለገውን ነገር ካላደረገለት በስተቀር ማለት ነው። ንብረቱን በስሙ የሚያደርግለት ስለሚፈልግ ነው እያንዳንዱ ነገር አሁን ላይ እየሰራ ያለው ማለት ነው። እና ዮሴፍ ይህን ሁሉ ነገር ስለተረዳ አሁን ላይ ማድረግ ያለበትን ነገር እጅጉን በጣም እንግዲህ እያሰበበት ይገኛል ማለት ነው። ሌላው
አቤል የምትረጅኝና ሁሉን ነገር አስታውለሽ የምታየው አንቺ ነሽ በማለት እንግዲህ ኤፍራታን ምርጫ አድርጎ ኤፍራታን ለማግኘት ወስኗል ማለት ነው። ከኤፍራታ ጋር ሲገናኝ አቤል ያለው ነገር ምንድን ነው እንግዲህ እስከዛሬ ስትለውና ስትናገረው የነበረው ወይንም ደግሞ እኔን ስታሳስረኝ የነበረው ነገር ቢኖር እውነቷን ነው። እሷ እውነት አላት፣ እኔ ግን ስህተት ነበር ስሰራ የነበረው እሷን ለማጥፋትና እንዲሁም ደግሞ በሆዷ ውስጥ ያለው ልጅ ለማጥፋት በጣም ብዙ ነገሮችን ሰራ ቆይቻለሁ። ስለዚህ በጣም ይቅርታ ጠይቂልኝ። ግን ደግሞ እኔ በአካል ቀርቤም አንድ ቀን ይቅርታ እጠይቃታለሁ። ግን እስካሁን ስታደርጋቸው የነበረው ነገር ትክክል ነች። እኔንም ልታሳስረኝ ባሳሰረችበት ሰዓት በእኔ ላይ ስትናገረው የነበረው ነገር በሙሉ ልክ ነው በማለት እንግዲህ ለኢፉ ተናግሯል። የምትረጅኝ አንድ የምታዳምጭኝ አንቺ ነሽ እና አንቺን ለማግኘት ነው የመጣው ብሎ ይሄን ነገር ለኤፍራታ ተናግሯል። መናገሩ ራሱ በጣም ጥሩ ነው። እና ማን ነው ይሄን ነገር ያደረገው? አቤል እውነቱን እንድትነግረኝ እፈልጋለሁ፣ አንተ ነህ እንዲያደረግከው በማለት እንግዲህ ጠይቀው ነበረ። ግን ደግሞ ይሄን ነገር አሁን ላይ ማለት ነው መናገር እንደማይፈልግ ግን ደግሞ ከጊዜ በኋላ ለእሷም ቢሆን እነግራታለሁኝ በማለት ወስኗል ማለት ነው። ግን ደግሞ ባደረገው ነገር በሆነው ነገር እጅግ በጣም እንደተጸጸተ እንዲሁም ደግሞ የፂን ፊትም ማየት እጅጉን እንደፈራ ነው ሲናገር የነበረው ማለት ነው። ስለዚህ ራስህ ይቅርታ መጠየቅ ትችላለህ፣ እንዴት እኔ ላናግራት እችላለሁ በማለት እንግዲህ ኤፉም መልሳለት ነበረ። አውቃለሁኝ እኔም እጠይቃታለሁ፣ ግን ደግሞ አሁን አይደለም፣ ጊዜው ሲደርስ ያኔ ሁሉን ነገር እነግራታለሁ። እስከዚው ግን በጣም ይቅርታ ጠይቅልኝ በማለት ያው ለፂ ማለት ነው አስተላልፏል ማለት ነው። ፂ ስለ ሉሊት መጥፋት አሁን ላይ እየተጨነቀች ትገኛለች። ሲቀጥል ደግሞ መርሲ ማለት ነው። መርሲ እጅጉን በጣም እያዘነች ትገኛለች። ስለ ሉሊት መጥፋት እያለቀሰች ትገኛለች። በዚህ የተነሳ እንግዲህ ወይዘሮ ገነት እጅጉን ግራ ገብቷታል። ምንድን ነው ከኛ በተለየ መልኩ ለእሷ እያዘነች ትገኛለች? ምንድን ነው ስለ እነሱ የምታውቂው ጉዳይ አለሽ እንዴ? ቆይ ግን ጓደኛዋ ብቻ ነች ወይስ ሌላ ምንድን ነው የሚያገናኛቸው ነገር በማለት ጠይቃ ነበረ። ግን ደግሞ የምታውቀውንም እንደዚሁ ተናግራለች ማለት ነው። የምታውቀው ነገር ምንድን ነው? በፊት መርሲና እንዲሁም ደግሞ ሉሊት ሲያወሩ የነበሩት ነገር ያው ሉሊትና መርሲ በሚያወሩበት ሰዓት እህቴ እያለች እንግዲህ ሉሊትም መርሲን እንደተናገረቻት ነው የሰማቸው ማለት ነው። ስለዚህ እነሱ የሆነ ነገር ያለ ይመስለኛል። እህቷ ትመስላለች፣ ግን ደግሞ እርግጠኛ አይደለሁም። ሲያወሩ ነው የሰማሁት ገኒ በማለት እንግዲህ ለገኒ መልስ ሰጣታለች ማለት ነው። እና አሁን ላይ እሱን ነገር ቀስ ብለን እናጣራለን በማለት እንግዲህ ወስነዋል። ሲቀጥል ደግሞ ሉሊት ያለችበትን ቦታ ገኒና እንዲሁም ፂ ደግሞ አይተዋል ማለት ነው። ትክክል ነው፣ ጽሁፉ ራሱ የራሷ የሉሊት ጽሁፍ እኮ ነው፣ እሷ ነች የጻፈችው በማለት እየተናገሩ ይገኛሉ። ቃል በስተመጨረሻም አሁን ላይ ባርኮቴን የግድ ማግኘት አለብኝ፣ ከኔ ጋር መነጋገር አለብኝ፣ በእርግጠኝነት ሉሊትን እያገታት እሱ ከሆነ እኔም የራሴ የምፈልገው ጉዳይ ስላለ በእርግጠኝነት ሉሊትን ካለችበት ሁኔታ አውጥቼ አመጣታለሁ በማለት እንግዲህ ለፂ ቃል ገብቶላታል ማለት ነው። ሲቀጥል ቃል ፂ ደግሞ ራስክን ጠብቅ፣ ቃል በጣም ሰውየው በጣም የሚያስፈራ ሰው ነው፣ ስለዚህ ራስክን ጠብቅ በማለት እንግዲህ ሸኝተዋለች። እንግዲህ ባርኮቴና እንዲሁም ደግሞ ቃል ይገናኛሉ ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።